አንድን ሰው በፍቅር ስታየውና በቅናት አይነ ስታየው አንድ አይደለም እይታው ራሱ። ስለዚህ ሚመቀኝ አይን አለ ነው አሁን አየዚህ ላይ መታየው። ስለዚህ ነው ወንጌል ለምሳሌ አይኑ ደም ለበሰ ይባላል። አይን ምቀኛ ናት ይላል ለምሳሌ በቅዱስ መጽሐፍ ላይ አይን ምቀኛ ናት፣ አይነ ከርማማሚ አይን ምቀኛ ናት ይላል። የማይራራ በንዴት የተመላ በቅናት የተመላ በምቀኝነት የተመላ አይን ክፉ ነው በራሱ የሚያወጣው ኃይል የከፋ ኃይል ነው። በክፋት አተኩሮ በሰው ላይ የሚያይ ክፉ አይን አለ። ኢቪል አይሉታል ፈረንጆች እንደው አይን ወሳኝ ነው። ስለዚህ እውነት ይናገር ውሸት ይናገር ሰውዬው አይን ውስጥ ታነበዋል ራሱ ቋንቋ ሆኖ ይነበባል ማለት ነው። እንግዲህ የተወለደ ህፃን እንደሚታወቀው ሩቅ ማየት ባይችልም ግን ከ8 እስከ 10 ኢንች ያለ ርቀትን በትክክል መለየት ይችላል። ይህ ማለት እናቱንና አባቱን ለመመልከት በጣም ጥሩ ርቀት ላይ ነው እግዚአብሔር የሰጠው ማለት ነው። በጣም ይደንቃል። ጡትን ፈልጎ ማግኘት ምግቡን እናቱን ማየት የመለየት ነገር ይመጣል። ስለዚህ ሩቅ ባያይም ከ8 እስከ 10 ኢንች ያያል። ይሄ በጣም ወሳኝ ነው። ስለዚህ የኔ ምልከታ ልንገር፣ ህፃን እንደተወለደ ማየት ያለበት የእናቱን አይን ነው። ይሄ በግሌ ማምነው ነው። ምክንያቱም ምን አይነት አይን አለ መሰለ? የፍቅር አይን አለ። የእናት አይን የስስት አይን ነው፣ የሚራራ አይን ነው። ለምሳሌ አንዲት ሴት በኢትዮጵያ ወለደች ሲባል አይኗን በአይኗ አየች። ይሄን ነገር ሰንተ አይኗን በአይኗ አየች ይባላል። አይንም በአይን ማየት ማለት ይሄ እኮ ነው። ልክ ስትወልደው የእናት የፍቅር የስስት አይኗን በአይኑ ውስጥ ከተታለች። እሱም ደግሞ እናትን የመለየት አይኑ በአይኗ ውስጥ ይገባል ማለት ነው። አንድ ሰው ፊት ስትቆም አንተን ሰውነትን በአይኑ ብሌን ውስጥ ታየዋለህ። እኔ አሁን አንተን እያየሁ ነው፣ አንተ በእኔ አይን ብሌን ውስጥ እያየህ ነው ማለት ነው። ይሄ በጣም የሚገርም ነው። ስለዚህ አይን ኃይል አለው ነው ትልቁ ነገር። ይሄው በዚህ ሁሉ ሚሊየን ሴሎች ሪሴፕተሮች በሮርስ በኮንስ የተዋቀረ አይን ኃይል የለውም ልትላችሁ። ሁሉም ነገር በኃይል የተመላ ነው። ቃል ኃይል አለው። ቃል ይገላል፣ ቃል ያድናል። አይንም ኃይል ነው፣ ድምጽም ኃይል ነው። ሁሉም ነገር ኃይል ነው፣ በኃይል ነው የተሞላው። አልፎ ተርፎ ለምሳሌ እንደው በስነ ፈለኩ ልንገር ወደ አይን እመጣለሁ። ሰው ሰማዩ አካል ምንም የሚያደርገው አይመስለውም፣ ግን አይደለም። ወደደም ተጠላም ተያይዟል። ለምሳሌ ፉል ሙን ስትሆን ጨረቃ ሙሉ ስትሆን ከ5 ሴንቲሜትር እስከ 10 ሜትር ሁሌ ማዕበል ምድር ላይ ታስነሳለች በስበቷ ምክንያት። ቁስ አካላት ይሳሰባሉ። ሎ ኦፍ ግራቪቲ የምናውቀው ነው። ስለዚህ እስከ 10 ሜትር ማዕበል ግዴታ ይነሳል። መርከበኞች ያውቁታል። እሱ ብቻ ሳንሆን እኛም 70% ውሃ ስለሆንን የኛንም ኃይል ነው የምታነሳው። ስለዚህ ደስተኛው በጣም ደስተኛ ይሆናል በዛን ሰዓት። የሚያዝነውም የበለጠ ያዝናል፣ የሚታመመውም የበለጠ ህመሙ ይጨምራል። ኤነርጂያችንን ኃይላችንን ነው በጣም እያከለች እየጨመረች የምትመጣው። ስለዚህ ያን ነገር የማያውቅ ሰው በእለቱ ሊረበሽ ይችላል ማለት ነው። ስለዚህ ሁሉም ነገር ኃይል አለው ነው በጣም መጠንቀቅ የሚያስፈልገው። ምርቃትም የሚሰራው ለዚህ ነው፣ እርግማንም የሚሰራው ለዚህ ነው። ስለዚህ ሰዎች ከአንደበታቸው የሚወጣውን ነገር ማረም መቻል አለባቸው፣ አይናቸውንም መጠበቅ መቻል አለባቸው ማለት ነው። ስለዚህ አንድን ሰው በፍቅር ስታየውና በቅናት አይነ ስታየው አንድ አይደለም እይታው ራሱ። አይን አይቶ ልብ ይፈርዳል የሚል ነገር ሰምታል። አይን አይቶ ልብ ይፈርዳል ይባላል። ምን ያህል የተያዘ መሆኑ አይነ ስጋና አይነ ልብ ምን ያህል የተሰናሰሉ የተዋሃዱ የተያዙ እንደሆኑ አሉና በዙሪያችን ያሉ ሁሉ ነገሮች ወደንም ጠላንም ተጽዕኖ አላቸው። ምን በላው ምግብ፣ ምን ጠጣው መጠጥ፣ ምን ኖርበት አካባቢ አልፎ ተርፎ ስማችን ጭምር ባይዞ ኢፌክት አለው። ስለዚህ መጠንቀቅ ያስፈልጋል። ለምሳሌ አንድ ሰው ዝም ብሎ አፍጥጦ ቢያይክ ክውን ትሏል ምን ይሰማል? እዚህ ሳሚ ለምሳሌ what happened አይደል? ምንድነው የተደረገው? ለምሳሌ ፈረንጆች ነውር ነው ማየት፣ እዛ ክልክል ነው። ሰውን አታይም፣ ለምን ታየኛለህ ይላል። ዝም ብሎ አፍጥጦ ሰውን የሚያያለ ዝም ብሎና አንድ ሰው ዝም ብሎ አፍጥጦ ካየኩ መንፈስ ይረበሻል። እንደውም ምን ይባላል? የሌባ አይነ ደረቅ ይባላል። መልሶ ልብ ያድርቅ። በቃ አይኑ ደረቅ የሆነ አይነት ነው እና ይሄ ነው። በአንጻሩ ደግሞ አይናፋርም ይባላል። አይነ ደረቅ አይናፋር ተመልከቱ፣ አገላለጹ ራሱ አይናፋር ነው። ገሌ ሰቢራ አይን አለው ማለት ነው እንጂ ብሎ እንትን አይልህም። አይን ወሳኝ ነው። ስለዚህ እውነት ይናገር ውሸት ይናገር ሰውዬው አይን ውስጥ ታነበዋል ራሱ ቋንቋ ሆኖ ይነበባል ማለት ነው። በጣምና የሰረቀ ሰው
ፍጥጥ ብሎ በቃ ክችች ካላለ የሌባ አይነ ደረቅ አይነ አፋር የሚባል ነገር አለና ምንድነው ለምሳሌ ቀለል ያለ ምሳሌ ለማምጣት አንድ ሰው ከኋላ ይቆማል አልነካህም ምንም አላለህም ግን ከበደኝ ትላለህ ምንድነው የከበደኝ ከኋላ አላህ የሆነ ጥላው ምንድነው አይኑን የጣለብኝ ሱር ስትል ሰው ቆሟል ማለት ነው ጸዳል እንትን ይላል አዎ ያየህ ምን ያህል አልተገናኘህም አካል እኮ አልነካህም አልዳሰሰም ግን ከኋላ ሲቆም ከብዶሃል ሴንስ አድርጎታል ሰውነትን ግብረ መልስ ሰጥቷል ማለት ነው ስለዚህ አይንም በተመሳሳይ መልኩ በክፋት አተኩሮ በሰው ላይ የሚያይ ክፉ አይን አለ ኢቪል አይሉታል ፈረንጆች እንደው የማይራራ በንዴት የተመላ በቅናት የተመላ በመቀኝነት የተመላ አይን ክፉ ነው በራሱ የሚያወጣው ኃይል የከፋ ኃይል ነው ለምሳሌ መልካም ቃል በጎ ቃል ካንደበት ምርቃት ስታወጣ በረከት እንደሆነ እርግማን ስታወጣ መርገም እንደሆነ በፍቅር በስስት የሚያይ አይንና በቅናት በመቀኝነት የሚያይን አንድ አይደሉም ያላቸዋል ስለዚህ ነው ወንጌል ለምሳሌ አይኑ ደም ለበሰ ይባላል አይን ምቀኛ ናት ይላል ለምሳሌ በቅዱስ መጽሐፍ ላይ አይን ምቀኛ ናት አይን ከርማማሚ አይን ምቀኛ ናት ይላል ስለዚህ ሚመቀኛ አይን አለ ነው አሁን አየዚህ ላይ የምታየው አይኑ ደም ለብሷል ማለት ምን ማለት ነው አይን በቃ በጣም ቀንቷል አይን ደም ለበሰ ይባላል ምን ልጅ በማለት አንድ ነገር ተሳክቶልህ ሰው ግብረ መልሱ እንኳን ደስ አለ ብሎ በፍቅር ሳይሆን ብሎ ሚንገበገባ ባይዘ ሆርሞናል ቼንጅም ፋሻል ኤክስፕሬሽን ላይ እኮ ይታያል የአይን ያሳብቃል ባይዘ ሚስቃይንም አለ አይደል እንድስታቸው ሚስቁም አሉ አይን ይስቃል እንዴ አንድ ፈገግ ውሃ የሆነ አይን ሰው ፍካቱን የፊቱን ፍካት በአይኑ ላይ ታያለ በትክክል ይነበባል የሚነበባል በአለማችን እንግዲህ 40% የሚሆነው ህዝብ ይህን ይቀበለዋል ለምሳሌ በክርስትናው በእስልምናው በቡዲስቱ በህንድ በባህል የዛሬ 5000 ዓመት በፊት የነበሩት ሁሉ በዚህ ጉዳይ ላይ የራሳቸው የሆነ ጥናት አላቸው ለምሳሌ በይሁዲዎቹ ትውፊት ማለት ነው በእነሱ ትራዲሽን እንደ አይነት መጥፎ የምቀኛ አይንን የሚከላከሉበት የራሳቸው ጸሎት አላቸው የራሳቸው ሚሉት የእግዚአብሔር ስም አለ ያ ስም ይጠብቀናል ብለው ያምናሉ እንደ አይነት ነገሮች አሉና እነሱ ብቻ አይደለም በግሪክ ፍልስፍና ጥንት የነበሩ ፊሎሶፈሮች እነ ፕሌቶ ሁሉ በኢቪላይ ዙሪያ ብዙ ብለውበታል ብዙ ተናግረውበታልና ለምሳሌ በዚህም ቢሆን የተለያዩ ጸሎቶች አሉ ከአይን እንደዚህ አይነት ይከላከላሉ ተብለው የሚታመንባቸው በብራና ላይ ተጽፈው ምናያቸው ነገሮች አሉ ይሄ ሁሉ ምንድነው የሚያሳየው አይን ያለው ኃይል ከባድ እንደሆነ ጉዳትም ሊያደርስ እንደሚችል ስለዚህ ነው አሁን ህፃናት ልክ ሲወለዱ በቃ የእናታቸውን አይን ቢያዩ የፍቅር አይን ነው የስስት አይን ነው የመራብ አይን ነው እና በቃ የሆነ ክፉ ሰው አይኑን ጥሎባቸው እንትን ሲል የራሱ የሆነ ጉዳት አለው ምክንያቱም በዚህ ዙሪያ የሚታመሙ ሰዎች ማየት የተለመደ ነው ጭፍን ብሎ የለም ልትል አትችልም በየቦታው የምታየው ነገር ነው ይሄ ነገርና ምክንያቱም ይሄ ሁሉ በብዙ ሚሊየንስ ኮንስ የተዋቀረ ቀርቶ እያንዳንዱ በርቀት እንኳን ያሉት የሰማያዊ አካላት ወደድክም ጠላህም ተጽዕኖ አላቸው የፀሐይ ጨረር የራሱ ራዲዬሽኑ የራሱ ነገር አለው ለምሳሌ ፀሐይን እስቲ ዝም ብለህ ተመልከት ምን ልትሆን ትችላለህ ራዲዬሽኗ ዩቪ ሬሱ ምንድነው አይንህን ነው ከጥቅም ውጪ የሚያደርገው አይደለ ተመልከት እንግዲህ ጨረር ነው የወጣው ስለዚህ የሚወጣው ኃይል ኤነርጂ የራሱ የሆነ ምን አለው ጉዳት አለው ማለት ጥቅም እንዳለው ጉዳትም አለው ይሄ በዚህ ደረጃ በገልጸው የተሻለ ደስ ይላል እንደውም ንስር ዛንተ ላይ መጽሐፍ ላይ ማለና ንስር በጣም ይደንቀው ራሱ በጫረ መቼም ፀሐይን እሱ ነው ማለት ያድስበታል አይደል ያያት ይሄደ የሚያድስበት ሞዳሊቲ ያለ የሆነ ሆኖ ግን እንደው በፍቅር አይን ሰውን ብንመለከት መልክታችን ነው እግረ መንገዳችንም ፍቅር ልጆች አይንን በአይን እንደተባለው ልጆች በፍቅር የእናትን አይን ሲያዩ በፍቅር ያድጋሉ ፍቅር ካሳየናቸው ደግሞ በዛ በጥላቻ ያስተውቃልና አይን በጣም ያሳብቃል ስለዚህ በፍቅር የተሞላ እንዲሆን የተፈጥሯችንም ስለሆነ ልንጠነቀቅ ይገባል ነው ይሄ እንግዲህ እንደ ሀገር በቀልም እንደ ጥናትም ይሄ ትልቅ ጥቆማ ነውና በዚሁ እናልፋለን ሱሩስቱኝ በጣም ይገርም ነውና ፍቅር በጣም በአይኑ ፍቅር ደስ ይላል በጣም ፍቅት የአይኑ ፍቅር ያዘው ሲባል ሰምታል በዚሁ ፓወር ነው አሁን ለምሳሌ መግነጢሳዊ ፍቅር አለው ይባላል ጥሩ ሐሳብ ነው ያነሳው አንዳንድ ሰው የአይን ፍቅር ነው ማለት አይኑ ሄዶ ገዝቶ የመጣው ነገር አለ ማለት ነው ያ ኢነርጂ ኮንሱም ያደርገው ነገር አለ የሆነ ኢነርጂ ወስዷል አፈርማቲቭ የሆነ ማን ነው እንትን
አዎንታዊ የሆነ ነገር የወሰደው ነገር አለ ምንድነው ማለት ነው? ለማየት ይፈልጋል እኮ ነው። ለምሳሌ አንድ ሰው አንዲትን ልጅ ወደደ፣ አንድ ሴትን ወደደ እንበል። የአይን ፍቅር ያዘው ማለት አይኑ ሁሌ ራባል እንደማለት እኮ ነው። ስለዚህ አይን ራሱ ለሱ አሁን አይኑ ምን ሆኗለሽ? ምግብ ሆኗለሽ ማለት ነው። ስለዚህ አይን ሆድ ለምሳሌ ምግብ እንደሚፈልግ አይንም ምግብ ይፈልጋል ነው። በዚሁ አጋጣሚ ምንድነው ምግቡ? የኔ አሁን ለምሳሌ ያለሁበትን ክፍል ታውቃለህ ሳሎን ምንም ብትሆን በብዙ አርት ነው። አርት እወዳለሁ። ብዙ ስዕሎች አሉ፣ ምን አሉ አይተዋል መቼም ፊደላቱ የተለያዩ ስዕሎች ቤታችን ነው አፍኩርሳ አሉና አይኔ ይራባል። ለምሳሌ እኔ አይን ረሃብተኛ ነኝና አንድ ነገር ማየት በጣም ያሰለቸኛል። በቃ አንድ ነገር ማለት ልሙጥ ግድግዳ ማየት በጣም ነው የምጠላው። ወይም አንድ ቦታ ቆሞ ወይም አንድ ቦታ ቁጭ ብሎ ያንን ብቻ ነገር ማየት ይሰለቻል። ስለዚህ አይኔ ምን ይሆናል ማለት ነው? ረሃብተኛ ነው። ስለዚህ የአይኔን ረሃብ ማስታገስ አለብኝ። ለምሳሌ አንተ ርቦ ረሃብን ካላስታገስ በጣም ነው ሰውነት የሚደክመው። የኔ ትልቁ ረሃብ ደግሞ የአይን ረሃብ ነው። በጣም ይርበዋል አይኔ። ውቅያኖስ ማየት ይፈልጋል፣ ከዋክብትም ማየት ይፈልጋል፣ ጫካ ውስጥ ገብቶ የዱር እንስሳት ማየት ይፈልጋል። እና በጣም የምቸገርበት ነገር አንድ ቦታ ለመቆየት የኔ ያኑ ችግር የአይን ረሃብ አለብኝና ያንን ለማስታገስ እንግዲህ አንዳንድ ጊዜ ያለቅዴ የሆነ ቦታ ሄዳለሁ። በቃ ያለቅዴ ማለት ብዙ የጻፍኩም ቢሆንም ሄጄ ያንን ረሃብ ማስታገስ አለብኝ። ቢያንስ የሆነ ኤነርጂ መሰብሰብ አለበት፣ አለ ቦሪንግ ነው መሆኑ። ስለዚህ አይን ማለት ራሱን የቻለ ምግብ የሚፈልግ ነው። ኮንሴኩዌንስ ኦብቪየስ። ምክንያቱም ለመሰለ ዶክተር ሮዳስ አሁን በአይናችን ኩሮ አይምሮ ሰሌዳችን ላይ የሚገባው ይሄ ምናቡን የተፈጥሮ ምናብ በአይናችን አስገብተን ነው። ይሄ አይምሮ ራሱ የሚሰንዶ እኮ በዛ ነው። በጣም አስፈላጊ ነገር ነውና በጣም ደስ የሚለው በተለይ በከፍታ ማየት የእይታ ይሄ ብዥታ እንዳይኖር ነገሮችን ጥርት አድርገህ ስታይበት ደስ ይላል። ተፈጥሮ ስታይበት አይደል? ስትመረምርበትና ስታነብበት በአይን መልካም ነገር አዎንታዊ ነገር ብናይበት። ለዚህ ነው አንድ የሚባል አለ። ምንድነው ይሄ ክፉ ነገር አለ ማየት ጥሩ ነገር መከልከል ራሱ ጥሩ ነው። ሰው ወደ ክፉ ነገር አለ ማየት ምክንያቱም አጋጣሚ ሳሚ አይንም ጾመኛ ነው። እንግዲህ ለምሳሌ ቅዱስ ያሬድ ይጹም አይን ይላል። አይን ክፉ ከማየት ይከልከል ነው። አንደበት ይጹም ጆሮ ይጹም አይን። አሁን እንግዲህ ስለ አይን ነው። አይን ጾመኛ ነው። አይን ጾም አፍራሽ ነው። በአይን ኃጢአት ይገባል፣ በአይን ጽድቅ ይገባል፣ በአይን ተፈጥሮ ትገባለች፣ በአይን ፍቅር ይገባል እና በቃ የሰውነት መብራት ሆኖ የሚያገለግል አይን ነውና የዛሬው እይታችን በጣም ጥሩ ነው። ሌላው ደግሞ የሚገርመኝ እንደው የቅኔም ሰው ስለሆንክ አይን ቅንድብን አይም ይባላል ብዙ ጊዜ። እስቲ ብዙ ጋር እናውራና የእኛን እሺ። አይ ቅንድብን ብቻ ለማየቱ አይደለም፣ በአይን አይንህን አታይም፣ አይንም አታይም ይላል። ሲረቅ ቅዱስ ነው። ስለዚህ በአይን አይንህን አታይም፣ በአይን ቅንድብን ግን የግዴታ መስታወት ነው። ስለዚህ የግዴታ የመስታወት ጠቃሚነት እኮ አንጸባርቆ እንድታይ ያደርጋል። ስለዚህ አጋዥ ነገር ይፈልጋል ማለት ነው። በራሴ ብቻ የምትለው ነገር አይደለም። የሆነ አጋዥ ብርሃንን አንጸባርቆ የሚያመጣ ነገር ይፈልጋል ማለት ነው። ስለዚህ አይን ያለ ብርሃን ያለ አይን ምንም አይነት ነገር የለም። መስተጋብራቸው ይሄ በእርግጠኝነት በዚህ ምርምር ላይ እቺኛዋ የአይናችን ክፍል ለአይን ያላት ውለታ አይደለም። ውለታ መቼም እናውቀዋለንና እዚህ ውስጥ ያለው አሲድ ጨው ምናምን አይንን እንዴት አቃቢ አይን ነው እና በደንብ ሌላ ጊዜ በስፋት እናየዋለን። ምናልባት ወደ ሶስተኛው ጥያቄ ከመግባታችን ካፍታ ቆይታ በኋላ ወደሚቀጥለው ጥያቄ እንገባለን።